ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ሰበር ነው። አዲሱ የአሜሪካ የብሔራዊ ደህንነት ዕቅድ ፕሬዚደንት ዶናልድ ትራምፕ ለአውሮፓ ያላቸውን ንቀት በፈጠጠና በገጠጠ መልኩ አመለከተ። ዋይት ሃውስ ትናንት ማምሻው ላይ ያለ ጫጫታ የለቀቀው አዲሱ የትራምፕ ብሔራዊ ደህንነት ዕቅድ አሜሪካ ትቅደም ፖሊሲያቸውን በማራመድ አሜሪካ ወታደራዊ ጉልበቷን ወደ ምዕራባዊ ንፍቀ ክበብ እንድታዞር የሚያደርግና አውሮፓን በተመለከተ ደግሞ ከዚህ በፊት ሆኖ በማያውቅ ሁኔታ የፍጥጫ አቋም ወይም አቅጣጫ የያዘ ነው። ምዕራባዊ ንፍቀ ክበብ በጥቅሉ ሰሜንና ደቡብ አሜሪካንንና የአካባቢው ውሃዎችን የጠቀለለ ግማሽ ዓለም ማለት ነው። ወይም ምዕራባዊ ንፍቀ ክበብ በሰሜን አሜሪካ፣ በደቡብ አሜሪካ፣ በማዕከላዊ አሜሪካና በካሪቢያን ክልሎች የሚገኙ 48 ሀገራትን የጠቀለለ ነው። የፕሬዚደንት ትራምፕ አዲሱ የብሔራዊ ደህንነት ስትራቴጂም የአሜሪካ ጦር በዚህ ንፍቀ ክበቡ ስደትን፣ የዕፅ ዝውውርና የባላንጣ ኃይሎች ማጎንቆልን ለመቅሰፍ ያነጣጥራል። ስለዚህም የአሜሪካን ዳር ድንበር በአስተማማኝ ለመጠበቅና አስፈላጊ ሆነው ሲገኝ ወታደር ኃይል በመጠቀም ጭምር በክልሉ የዕፅ ድርጅቶችን ለማሸነፍ የአሜሪካን የጠረፍና ዳርቻ ጠባቂ ኃይሎችን ለማገዘፍ እንደዚሁም የባሕር ኃይል ስምሪትን በሰፊ ለማካሄድ ያቅዳል። ሰነዱ ይህን ፖሊሲ ከሞንሮ አስተምህሮ ወይም ቀኖና የቀጠለ የትራምፕ ቀጣይነት ይለዋል። የሞንሮ አስተምህሮ ወይም ዶክትሪን የአሜሪካ 5ኛው ፕሬዝደንት የነበሩት ጄምስ ሞንሮ
በ1823 ምዕራባዊ ንፍቀ ክበብ የአሜሪካ የተጽዕኖ ክልል መሆኑን እንዲገነዘቡ ለአውሮፓውያን ማሳሰቢያ የሰጡበት ወይም ፖሊሲ የገለጹበት ነው። አውሮፓውያን ወደ ምዕራባዊ ንፍቀ ክበብ የቅኝ ግዛት ፖሊሲያቸውን ሊያንሰራፉ እንደማይችሉ ያስጠነቀቀ ነበረ። አሜሪካ በምዕራባዊ ንፍቀ ክበብ የትም ቦታ ባስፈለገ ጊዜም በልበ ሙሉነት ራሳችንን እንድናረጋግጥ የደህንነታችንና የብልጽግናችን መሠረት ይሆን ዘንድ በክልሉ የላቀ የመጠቀ ኃይል መሆን አለብን ይላል ሰነዱ። አውሮፓን በሚመለከት የደህንነት ዕቅዱ ክፍል አውሮፓውያን እስከ ስልጣኔያቸው መክሰም ድረስ የኢኮኖሚ ማሽቆልቆል ሊደርስባቸው እንደሚችል ያስጠነቅቃል። ሰነዱ እንደሚከራከረው በሚቀጥሉት ጥቂት አስርተ ዓመታት ውስጥ የተወሰኑ የኔቶ አባል አገራት ሕዝቦች አብዛኛዎቹ አውሮፓዊ ያልሆኑ ዝርያዎች ይሆናሉ ይላል። ይህም እነዚህ አገራት ከአሜሪካ ጋር ያላቸውን ስትራቴጂክ ቁርኝት በነበረ መልኩ ሊያዩት ወይም ላያዩት እንደሚችል ጥያቄ ያነሳል። የዩክሬን ጦርነት የአውሮፓን በተለይም የጀርመንን በውጭ ኃይሎች ላይ ጥገኛ የመሆንን ጠማማ ውጤት አስከትሏል ይላል። ትልቁ የአውሮፓ ብዙሃን ሰላም ይፈልጋል፣ ነገር ግን ፍላጎቱ በፖሊሲ አልተደገፈም ይላል። ይህም ሊሆን የቻለው በአብዛኛው በመንግሥት ዲሞክራሲያዊ ሂደቶችን የማዳከም ሥራ ምክንያት ነው ሲል ይወነጅላል። ስትራቴጂው አውሮፓውያን ባለሥልጣኖች አሜሪካ ግጭቶችን ለማቆም የምታደርገውን ጥረት እንደሚያደናቅፍ ይወነጅላል። በመሆኑም የአውሮፓን ኢኮኖሚ ለማረጋጋት ጦርነትን ለመከላከልና ከራሽያ ጋር መረጋጋትን ለማንሰራራት የግጭቶች መቆም አስፈላጊ መሆኑን ያስገነዝባል። የአውሮፓን ኢኮኖሚ ለማረጋጋት ያልታሰቡ የሁኔታዎች መፋፋም ወይም የጦርነቱ መስፋፋት እንዳይከሰት ለመከላከልና ከራሽያ ጋር ዳግም ስትራቴጂክ መረጋጋት እንደዚሁም ድኅረ ጦርነት ዩክሬንን መልሶ መገንባትና እንደ ስኬታማ ነፃ ሀገር ማስቀጠል የዩናይትድ ስቴትስ አሜሪካም እምብርት ወይም አስኳል የሆነ ጥቅም ነው ይላል። ኢሳይያስ፣ በውይይት የበለጡ ነጥቦችን መዳሰስ እንችላለን። ይሄ የፖሊሲ አቅጣጫ ነው። የዶናልድ ትራምፕ የፖሊሲ አቅጣጫ ነው። ስለዚህ መሠረታዊ ነው እና አሜሪካ በዩክሬን ላይ በምን አይነት አቋም እንዳላት፣ በራሽያ ላይ ምን አይነት አቋም እንዳላትና ከአውሮፓውያኖች ጋር ያለችበትን ቅራኔ በስሜታዊነት ላይ የተመረኮዘ ሳይሆን በፖሊሲ ላይ የተመረኮዘ እንደሆነ ግልጽ አድርጎ የሚያሳይ ነው እና ከአውሮፓ ጋር በተለይ ያየውን አይነት መጪውን አስቸጋሪ ጊዜን የሚያመለክት ዓለም አሁን የዶናልድ ትራምፕ ሐሳብ ወይም እቅድ ግልጽ ብሎ የታየበት ነው ብለን መውሰድ እንችላለን ነው። ምክንያቱም ይሄ በፖሊሲ ደረጃ ስለተቀመጠ ማለት ነው። ከአሁን ቀደም ዶናልድ ትራምፕ ከሩሲያ ጋራ የቅርብ ግንኙነት ነበራቸው ሲባል ለምሳሌ የንግድ ሐሳብ ነበራቸው። ስለዚህ ወደፊት የንግድ ሐሳባቸውን ለማስቀጠል ሲሉ ወደ ሩሲያ ያዘነበሉ ናቸው ሲሉ የዶናልድ ትራምፕን የግል ሐሳብ ነው ብለው አውሮፓውያኖች እስከ ማመን የደረሱባቸው አንዳንድ ሁኔታዎች ነበሩ። በፖሊሲ ደረጃ ከሆነ ግን ለአውሮፓና ለዩክሬን ቀጣዩ ዘመን የጨለማ እየሆነ አይመጣም ወይ? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን
በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ያንን ነው የምናሳየው። አሁን ለምሳሌ ያክል በፕሬዚደንት ቭላዲሚር ፑቲን በኩል አውሮፓ ፍላጎቷ ከሆነ ከራሽያ ጋር መዋጋት እና ይህንንም ፍላጎቷን የምትጀምረው ከሆነ ራሽያ ለመዋጋት አሁኑ ዝግጁ ናት የሚል መግለጫ ነው የሰጡት። እና ይህንን በምታይበት ጊዜ የሩሲያው ፕሬዚደንት እንዴት አድርገው ነው ይሄን ሊሉ የቻሉት? ለምሳሌ አውሮፓ ብለው ከአሜሪካ ለይተው ማለት ነው። አሁን እንደ ኔቶ አይደለም ያቀረቡት። አውሮፓ ከራሽያ ጋር መዋጋት ትፈልጋለች እና ይህን ፍላጎቷን ደግሞ የምትጀምረው ከሆነ ራሽያ ለመዋጋት ዝግጁ ናት ሲሉ ክሊርሊ አሜሪካንና አውሮፓን የሚለይ ንግግር ነው አይደለም። ምዕራባውያን ብዙዎቹ የቭላዲሚር ፑቲን ከዩክሬን ጦርነት ጋር በተያያዘ እያራምዱ የሄዱበት ያለ አቅጣጫ መንግስታቸውን ከግንብ ጋር የሚያላትመው እንደውም አንዳንዶቹ ቅርቃር ውስጥ እንደገቡ አድርገው ነው የሚቆጥሯቸው። እንደውም እንደ መፍትሄም ሲያቀርቡ አሁን ለራሱ ለፕሬዚዳንት ፑቲን ያላቸው መውጫ መንገድ ጦርነቱን ባለበት አቁሞ ወደ ህዝባቸው ዞሮ ተመልከቱ፣ ይሄን ያህል ግዛት አስፋፍተናል፣ ዩክሬን የኔቶ አባል እንዳትሆን ማድረግ ችለናል በማለት በሆነ መንገድ ይህን ጦርነት ማቆም እና ራሽያን ማዳን ራሳቸው ማዳን ይላሉ። ነገር ግን ይሄ ደግሞ በራሽያውያን ዘንድ ከ1 ሚሊዮን በላይ ሰው ያለቀበት ብዙ ነገር የሆነበት ስለሆነ ምናልባት በቂ አይሆንም የሚል ስጋት እንዳላቸው እና ፑቲን እና ይሄም እሳቸው ላይ እና መንግስታቸው ላይ ኢቭን ሞትን ሊያስከትል የሚችል ነገር ሊሆን ስለሚችል አሁን ሁለተኛ ያላቸው አማራጭ መንገድ ዝም ብሎ ባለው መቀጠልና ከግንብ ጋር መላትም አድርገው በዚህ ደረጃ ተስፋ አስቆርጠው የሚተነትኑ አሉ በአውሮፓውያን ዘንድ። ምክንያቱም ባለፈውም ስናቀርብ ሰምተህ እንደሆነ የፑቲን ዓላማ አውሮፓን ከአሜሪካ ጋር ማቆራረጥ ወይም ደግሞ መለያየት እንደነበርና ይሄም እንዳልተሳካላቸው በአውሮፓውያኖች ሲገለጽ ነበረ። አሁን በዚህ በዶናልድ ትራምፕ የብሔራዊ ደህንነት ዕቅድ ላይ ፍንትው ብሎ የምታየው ነው ቭላዲሚር ፑቲን ተሳክቶላቸዋል። የፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት ሰነድ በግልጽ እንደሚያሳየው አሜሪካ ከሩሲያ ጋር ስትራቴጂክ ስቴቢሊቲ ሪስታብሊሽ ማድረግ ትፈልጋለች። ከራሽያ ጋር ስትራቴጂክ መረጋጋት መፍጠር ትፈልጋለች ይችላል። ወደ ስትራቴጂ መመለስ ትፈልጋለች ይችላል። ምን ማለት ነው? ስቴቢሊቲ ስትመልስ ሁለቱ ሀገሮች በአሁኑ ሰዓት ከዩክሬን ጦርነት ጀርባ ትልቅ የኢኮኖሚ ግንኙነት እቅድ አላቸው። ሊለዋወጧቸው የሚችሏቸው ትልቅ የኢኮኖሚ ጥቅሞች አሏቸው። በተለይ በአርክቲክ በኩል ከዚህ ከበረዶው እየቀለጠ መምጣት ጋር እና አዳዲስ መንገዶች ከመከፈታቸው ጋር ከፍተኛ የሆነ የማዕድን የዚህ ሬር እርዝስ የምትለው እንደዚሁም የነዳጅ እና የተፈጥሮ ጋዝ ቅርምት አለ በዛ በኩል እና በዛ አቅጣጫ የመደጋገፍ ፖሊሲ አላቸው። አሜሪካ እንደምታውቀው በዚህ ብሔራዊ ደህንነት እቅዷ ይሄ የሞኖሮ ዶክትሪን የሚባለው ቅድም እንዳልኩ 48ቱን የዚህ የአሜሪካዎች ላይ የአሜሪካ ጓሮ ብሎ ነው የሚያስቀምጠው። የአሜሪካ የተጽዕኖ ክልልያ ያን ጊዜ በ1820ዎቹ ውስጥ ነው ለቅኝ ገዢዎች አውሮፓውያን ይህን መልእክት ያስተላለፉት። ይሄ የአሜሪካ የተጽዕኖ ክልል ነው። ይሄ እዚህ ጋር በአፍሪካ በኤዥያ በመሳሰለው ያስፋፉትን የቅኝ ግዛት ቅኝ ተገዢ ሀገሮችን የመፍጠር
ሂደታቸውን ወደዚህ እንዳይቀጥሉ ወደዚህ እንዳይመጡ የአሜሪካ የተጽዕኖ ክልል ነው የሚል ነው። የፕሬዚደንት ዶናልድ ትራምፕ ፖሊሲ ይሄን ያጸናል ማለት ነው። እና ይሄን ሲያጸና እዚህ ውስጥ እዚህ የምዕራብ ምዕራባዊ ንፍቀ ክበብ ውስጥ በምንለው ውስጥ ለምሳሌ ካናዳ ትልቋ ግዛት ከራሽያ ቀጥላ በዓለም ላይ ከዶናልድ ትራምፕ በካናዳና በአሜሪካ መካከል መዋሃድን ወይም ደግሞ 51ኛ ግዛት እንድትሆን መጠየቃቸው ሁሉ በዚህ ውስጥ የሚታይ ነው። በአሜሪካም በዚህ በምዕራባዊ ንፍቀ ክበብ ውስጥ የላቀ የመጠቃ ኃይል በውስጥ አሜሪካንን የሚቀናቀን በአሜሪካ ላይ በባላንጣነት የሚቆሙ መንግስታት ወይም አመለካከቶች እየተፈጠሩ ነው ይላል። ለምሳሌ አሁን እነ ብራዚልን ብትወስድ የብሪክስ በብሪክስ ውስጥ ይሄ ማት ጋር የምናወቀው ነገር አለ። እንደዚህ አይነት ነገር አሜሪካንን የሚቀናቀን በአሜሪካ ዓለም አቀፍ መሪነት ወይም ገዥነት ላይ በተቀናቃኝነት የሚወጣ ሀገር እንዲኖር አይታቀድም። ይህንን አሜሪካ ባጭሩ መምታት ትፈልጋለች። ስለዚህ ይህንን ክልል በሌላ ተጽዕኖ ስር እንዲወድቅ አትፈልግም። ይሄ ነው የሞንሮ ፖሊሲ ማለት ዶክትሪን ማለት እና በዚህ ሳቤ ውስጥ ነው ካናዳን 51ኛ ሀገሩኝ አይስላንድን ከአሜሪካ ጋር ተጠቃላይ የሚሉት ነገሮች በተለይ አይስላንድ ይሄ አርክቲክ የምንለው አካባቢ አካል ናት። ስለዚህ በዚህ በኩል ደግሞ ባለፈው ጊዜ ማነው የሩሲያው ፕሬዚደንት ቭላዲሚር ፑቲን በአርክቲክ ግዛታቸው በኩል ሄደው ያደረጉት ተመሳሳይ የፖሊሲ ንግግር ልትለው ትችላለህ፣ ከአሜሪካ ጋር አብረው መስራትን እና አሜሪካ በዚህ በአርክቲክን በተመለከተ የምታራምዳቸው ፖሊሲዎች የሚደግፍ ራሽያ እንደምትደግፍ የሚገልጽ ነው እና እነዚህ ሁለት ሀገሮች በብዙ መልኩ ተባብረው ለመስራት ይፈልጋሉ። ስትራቴጂክ ስቴቢሊቲ ማለት ጠንካራ ግንኙነት መፍጠር ማለት ነው። ከሁለቱ ሀገሮች የሚታወቁት በፍጥጫና በዚህ በግጭት ነው፣ በጸርነት ነው የሚታወቁትና ይህንን መለወጥ ይፈልጋሉ ማነው ፕሬዚደንት ዶናልድ ትራምፕ። ስለዚህ ዩክሬን ላይ ዶናልድ ትራምፕ እያራመዱ ያሉት ፖሊሲ አሁን ግልጽ ሆኖ ይታያል። የዩክሬንን ጦርነት ማቆም የአሜሪካ ኮር ኢንተረስት ነው የሚሉት። ኮር ነው የሚሉት። ይሄ እንዴት አስኳል እዚህ ጋር ሊደራደሩ አይችሉም። የዩክሬን ጦርነት መቆም የአሜሪካ ኮር ኢንተረስት ነው ይላል እና ዩክሬንን መልሶ መገንባትና እንደ አንድ ሀገር እንደ አንድ ነጻ ሀገር ማስቀጠል ይላል። አሁን ይሄንን በማድረግ ሂደት ዋነኞቹ እንቅፋት የሆኑት ዘለንስኪና አውሮፓ አንድ አይነት አቋም በመያዝ በአሜሪካ በኩል የሚቀርቡ ከራሽያ ጋር ምንም አይነት ስምምነቶችን ለማድረግ በሚቀራርቡበት ጊዜ እንደሰማኸው አንዳንድ ጊዜ እነዚህ የግሬት ፓወር ፖለቲክስ ተመልሶ መጣ። አሜሪካና ኢምፔሪያሊስታዊ በሆነ አመለካከት አሜሪካና ራሽያ ተጣምረው አውሮፓንና ራሷን ባለ ጉዳዩን ዩክሬንን ባገለለ ሁኔታ የዩክሬንን ጉዳይ ራሳቸው ሊወስኑት ነው። እንደዚህ የሚሉ ክሶች ሁሉ ያሉ፣ ይሄ ሬዚስታንስ ነው። ስለዚህ ዶናልድ ፖሊሲያቸው ምንድን ነው እያለ ያለው አሜሪካ ይሄን ማድረግ ካልቻለች አሜሪካ ይህን ጦርነት መቆም አለበት ብላ ነው የምታስበው። ይሄ ጦርነት መቆም ያለበት ሰነዱ ምንድን ነው የሚለው? መቆም ያለበት አንደኛ ነገሮች ይላል ነገሮች ባልታሰበ አቅጣጫ ያልታሰበ መፋፋም እንዳያስከትሉ ይላል። አሁን ለምሳሌ አውሮፓውያን ራሽያ ልትወጋን ነው ከ3 ዓመት በኋላ ይላሉ፣ ከ5 ዓመት በኋላ ይላሉ፣ ከ10 ዓመት በኋላ ይላሉ። ስለዚህ አሁን ደንግጠው እንደገና ወደ ጦር መሳሪያ እንቅስቃሴ ውስጥ ነው ያሉት። ስለዚህ አሁን ደጋግመው ራሽያ ልትወጋን ነው የሚለው ነገር አሁን ቭላዲሚር ፑቲን ተቀብለው ኦኬ እኛ ልንወጋቸው አንፈልግም፣ እኛ ልንዋጋ ፍላጎት የለንም፣ ይሄ የሚያስቅ ነገር ነው እያልን መልሰናል 100 ጊዜ። ነገር ግን አሁን እናንተ ራሽያ ልትወጋን ነው የምትሉት ልትወጉን ስለፈለጋችሁ፣ እንደዛ ከሆነ ደግሞ ፍላጎታችሁ ጀምሩት፣ ዛሬውኑ ይህንን ጦርነት ለመቀላቀል ዝግጁ ነን የሚል መግለጫ ነው የሰጡት ፕሬዚደንት ፑቲን።
ይሄ በመላው ዓለም ውስጥ ንዝረት ሊያመጣ የሚገባው ነው። ስለዚህ አሁን ምን ማለት ነው? ፑቲን ያውቃሉ ስትራቴጂካሊ አሜሪካ ከአውሮፓ ጎን አትቆምም። የዶናልድ ትራምፕ የዩክሬን ጦርነት መፍታት ካልቻሉ ከአውሮፓ ጋር የሚለያዩበት ስለ አውሮፓ እንደሚያስቀሙ የዩክሬን ጦርነትን ለማቆም ወዳልተፈለገ አቅጣጫ እንዳይሄድ ማድረግ የአሜሪካ ዓላማ ነው። ምክንያቱም አውሮፓ መረጋጋትና ኢኮኖሚዋ መዳን አለበት። አለበለዛ አውሮፓ በሚቀጥሉ ጥቂት አስርተ ዓመታት የኢኮኖሚዋ መክሰም ብቻ ሳይሆን ሲቪላይዜሽኗ ኢሬዝድ ይሆናል፣ ስልጣኔዋ ይጠፋል። እና ከዚህ በፊት ባለፈው የሙኒክ የጸጥታ በአጠቃላይ የአውሮፓን ደህንነት የሚነጋገሩበት መድረክ ነው። እዛ ላይ ምክትል ፕሬዚደንቱ ጄዲ ቫንስ እንዲሁም ደግሞ መከላከያ ሚኒስትር ሄግሴት ያው በደንብ ታስታውሳለህ፣ ኢሳያስኛ የሰራ ነው እዛ ሄደው በነበሩበት ጊዜ በተለይ ምክትል ፕሬዚደንቱ የገለጹት ነገር የአውሮፓ ጠላት ከውጭ ሳይሆን ጠላት ከውስጥ ነው እና ይሄም በዋነኛነት የስደት ነው የሚሉት እነሱ የስደተኛ ፖሊሲ ነው እና አውሮፓውያን ከተወሰነ ዓመት በኋላ የራሳቸው ያልሆኑ ዜጎች ይበዛሉ ነው። በአውሮፓ አገር ውስጥ አውሮፓውያን ያልሆኑ ዜጎች ማጆሪቲ እየሆኑ ይመጣሉ እና ያን ጊዜ በአሜሪካና በአውሮፓ መካከል ያለውን ስትራቴጂክ ግንኙነት ጥያቄ ውስጥ ማስገባት ብቻ ሳይሆን ኢኮኖሚ ቤዟን ታጣለች፣ ስልጣኔዋም የአውሮፓ ስልጣኔም በዛ ውስጥ ይከስማል የሚል አቅጣጫን ያላቸው ብዙ ጊዜ። ለምንድን ነው እነዚህ ቀኝ ክንፍ ኃይሎች የምንላቸውን ዋነኛ ፖሊሲያቸው አንዳንድ ጊዜ ጸረ ስደተኞች ነው ዋነኛ ፖሊሲያቸው። በፈረንሳይ በጀርመን ከፍተኛ ድምፅ በጀርመን ጠቅላይ ሚኒስትር እስከ መሆን ድረስ በርብርብ ነው ያስቀሯቸው። በዚህ በጀርመን አሁንም ትልቅ ተቃዋሚ ኃይል ሆኖ ነው ያጎነቆለው። ቀኝ ክንፍ ስደተኞች ተጠራርገው መውጣት አለባቸው የሚል አመለካከት ያላቸው፣ ለስደተኞች በር መዝጋት አለባት፣ አውሮፓ የራሷን ካልቸር ሪቫይቭ ማድረግ አለባት፣ መጠበቅ አለባት የሚል ነው። እንደዚህ አይነት ፖሊሲ አላቸው። ይሄንን የጄዲ ቫንስ የምክትል ፕሬዚደንቱ በግልጽ የተናገሩት አሁን ያሉትን የአውሮፓ መሪዎች የህዝባቸውን ፍላጎት በዲሞክራሲያዊ መንገድ እንዳይገለጽ በተገለጸም ጊዜ በመጨቆን የሚያራምዱት ፖሊሲ ነው ብሎ የሚያስበው እንግዲህ። ስለዚህ የዶናልድ ትራምፕ ፖሊሲ ያው በግልጽ ይታወቃል። አሁንም የበለጡ ቀኝ ኃይሎችን እነዚህ ጸረ ስደተኛ የሆኑ ኃይሎችን ይበልጥ እንዲፈጠሩ የሚያደርግ ነው በአውሮፓ። በአሜሪካንም ውስጥ በግልጽ አስቀምጠዋል። አሁን ከዚህ ከአሜሪካ ዋሽንግተን 2 ወታደሮች መቁሰል ጋር በኋላ አንዷ ሞታለች። ከእሱ ጋር ያያዘው በተናገሩ ንግግር ምንድን ነው ያሉት? ምዕራብ ስልጣኔ ጋር አብረው የማይሄዱ በሙሉ ይባረራሉ ነው ያሉት ከአሜሪካ። እና የእነዚህ ተያያዥነት አላቸው። አለም እዚህ ጋር አንድ ማንሳት የምፈልገው ጥያቄ ምንድን ነው፣ አሜሪካኖች እያነፈነፉ የሚሄዱት ኢኮኖሚን በተመለከተ ብቻ ነው ማለት የሚቻልባቸው ሁኔታዎች አሉ ወይ? አሁን ከሩሲያ ጋር ግንኙነት ማድረግ የፈለጉት ከኢኮኖሚ አንጻር ከሆነ አውሮፓ የሚፈለገው ማዕድናት፣ ነዳጅ እና የተለያዩ አይነት ነገሮች ሀብት ክምችት የላቸውም ወይ? የሩሲያን ያህል ማለት ነው። እና ለዚህ ነው ወይ ወደ ሩሲያ የአሜሪካ የምታዘነብልበት ዋናው ምክንያት ለምንድን ነው? ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ G+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው።
G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት ኖ ኢኮኖሚ ባይ ዲፊኒሽን የሁሉ ነገር መሰረት ነው። ኢኮኖሚ ሳይኖረ ወታደራዊ ኃይል ልትሆን አትችልም። ወታደራዊ መሻትን ሳይንሳዊ መሻት ምንም አይነት ነገር መሸከም የሚችል ኢኮኖሚ ያስፈልጋል እና ኢኮኖሚ የሌለ ሰው ነፃነቱም የራሱን ዳቦ ማምረት የማይችል በጥሬ ትርጉም ወደ ታች መተስመጣ የዕለት ጉርሱን እንትን ማለት የማይችል ሰው በዛው መጠን ነፃነት የለውም። ይሄ ያለ ነገር ነው። ስለዚህ ትልቅ ኢኮኖሚ ነው ትልቅ ሚሊተሪ የሚሸከመው። አሜሪካ የዓለማችን ልዕላያል የሆነችው የዓለማችን የኢኮኖሚ ልዕላያል ስለሆነች ያለ ኢኮኖሚ ነገር ግን አሁን ከራሽያ ጋር ስትራቴጂክ ስቴቢሊቲ የፈለገችበት ምክንያት ኢኮኖሚ መገለጫ ነው። የዚህ የመረጋጋቱ ስትራቴጂክ መረጋጋቱ ዓላማ ነው። ዋሽንግተንና በሞስኮ መካከል እነዚህ ምን ይባሉት ጎራዴዎችና ጦሮች ወደ መሬት እንዲቀበሩ ወይም ደግሞ ጠመንጃ ማዘግዛግ ትፈልጋለች አሜሪካ። ወደ ኢንዶ ፓሲፊክ ፊቷን ስታዞር ቻይና አለች። ከቻይና ጋር የኢኮኖሚ መጠቃቀሞችን ማጎልበት ነገር ግን በቻይናና በታይዋን መካከል ያለው ሁኔታ ደግሞ እንዳይቀየር ወታደራዊ አቋሟን ማፈርጠም። ወደ ታች ዝርዝሩን ስላልሄድኩ ነው፣ በአውሮፓ ጉዳይ ላይ ስላተኮርኩ ነው። ያራምዳል። ስለዚህ በዛ በኩል ቻይናን አስመልክቶ የምትከተለው ፖሊሲ መልኩ የተለየ ነው። እዚህ በጓሯ ምዕራብ ንፍቀ ክበብ በምንለው አሜሪካ ምንም አይነት መቋቋም እንዲመጣባት አትፈልግም። የተጽዕኖ ክልሏ መሆኑን አስጠብቃ መሄድ አለባት። የደህንነትና የብልጽግናዋ ምንጭ ነው ይላል ይሄንን ቦታ እና በዛ በኩል ደግሞ ትልቁ ተግዳሮት ያለባት ከቻይና በኩል ነው። ከቻይና ጋር ኢኮኖሚያዊ ግንኙነቶችን መጠበቅን እና ቻይናን ኮንቴን ማድረግን ቻይናን ማቀብን ነው ይሄ ፖሊሲ የሚያራምደው። ስለዚህ በሌላ አነጋገር በታይዋንና በቻይና መካከል ያለው ሁኔታ እንዳይለወጥ ወታደራዊ የበላይነት ማስፈን ትፈልጋለች እዛ አሜሪካ። ያ ማለት ቻይናን ማቀብ ማለት ነው። አሜሪካ ከኢንዶ ፓሲፊክ አትወጣም። ተጽዕኖዋ ይሄ አጋርነቷ የመሳሰሉት ነገሮች እንዳሉ ነው የሚሆኑት። ይሄ ወደ ቻይና ያለ አቅጣጫዋ ነው። ከዚህ ከራሽያ ጋር ግን ሁለቱን ለጠብ የማያፈላልግ አብረው እንዲሰሩ የሚያደርግ ስትራቴጂ ነው ያላቸው። ሌላው አውሮፓን በተመለከተ በአጠቃላይ የአውሮፓን አካሄድ አሜሪካ ትነቅፋለች። በአውሮፓ ህብረት ውስጥ የአውሮፓን ግብ አሜሪካ የምትደግፈው አይደለም አቅጣጫውን እና ለምሳሌ ምን ይላል መሰለም፣ በግልጽ ቋንቋ ነው የሚያስቀምጠው። አሜሪካ ያላት ፖሊሲ በአውሮፓ ሀገሮች ውስጥ በአውሮፓ ህብረት ውስጥ ማለት ነው። ለምንድን ነው የአውሮፓ ህብረት የተመሰረተው? ዓላማው ምንድን ነው የሚለውን ትይዛለህ። ያንን አቅጣጫ የመቋቋም መቀናቀል ላይ የተመሰረተ ፖሊሲ ነው የምታራምደው ይልሃል። ያንን አቅጣጫ የሚቀናቀን ፖሊሲ ነው የምታራምደው ይልሃል። እንደውም አህጉሩ አውሮፓ ከ20 ዓመት በኋላ ወይም ከዛ በታች በሆነ ጊዜ አጠቃላይ መልኩ ተለውጦ ነው የምናገኘው ነው የሚሉት። እና በአጠቃላይ የሚናገረው የአውሮፓ ስልጣኔ የሚባለው ሊጠፋ እንደሚችል ነው የሚገልጸው። ስለዚህ አውሮፓን ለማዳን ስልጣኔያዊ በራስ መተማመናቸውን ለመመለስና ይሄንን ያላቸውን አቅጣጫ ለማስተካከል አሜሪካ ትሰራለች። አሜሪካንን እንዲከተሉ የሚያሳስብ ነው። ይሄን እንግዲህ
ሰፊ ጊዜ ወስደን ምናይ ይሆናል። ምክንያቱም ከዚህ በኋላ አውሮፓውያኖች ራሳቸውን ምላሽ ይሰጣሉ። ግን ለአድማጮቻችን በጣም ግልጽ በሆነ መንገድ ማሳየት የምንፈልገው ነገር የዩክሬንን ጦርነት በተመለከተ አሜሪካ ጦርነቱን ማቆም ትፈልጋለች። ጦርነቱን የምታቆመው ደግሞ አውሮፓውያን ይህንን ያላቋረጠ ተቋሟቸውን ሲያቆሙ ነው። ይህንን የማያደርጉ ከሆነ ግን በውስጡ ምን አይነት አደጋ አለ? ያልታሰቡ መፋፋሞች በአውሮፓና በራሽያ መካከል መዋጋት ነው የምትፈልጉት? እንግዲያው መዋጋት እንችላለን የሚለው ነገር ይህን ማንም ሰው እንደ ቀላል የሚያየው ነገር የለም። እንዲህ አይነት ነገር ቢመጣ በዚህ ፖሊሲ አቅጣጫ መሰረት በሌላ አነጋገር አሜሪካ ከጎናችን ትኖራለች ብላችሁ እንዳታስቡ ነው። አሜሪካ ፍላጎቷ ከራሽያ ጋር ስትራቴጂክ መረጋጋት መፍጠር ነው እና የዩክሬን ጦርነትን ማቆም ነው እና ቀሪውን ዩክሬን ከስምምነቱ በኋላ ትርጉም ያላት አገር አድርጎ ማስቀጠል ነው። ስለዚህ አውሮፓውያኖች አቋማቸውን ከአሜሪካ ጋር እንዲያቀናጁ ይጠይቃል እና አሁን ይሄ በአሜሪካና በአውሮፓ መካከል በዩክሬን ጦርነት አፈታት ላይ ያለው ልዩነት ጊዜያዊ ወይም ስሜታዊ ሳይሆን በፖሊሲ የተደገፈ ነው እና የዩክሬን ጦርነት አትዘንዶ ዘዴ ሲፈታ በምን መልኩ የሚል ጥያቄ ካለ ምናልባት አሁን በቀረበው በባለ 28 ነጥቡ በኩል ነው የሚሆነው ብሎ መደምደም ይቻላል። ይሄ ሊሆን ካልቻለ ግን ያልታሰቡ መፋፋሞች፣ የሁኔታው ያልታሰበ መጋጋም ሊፈጠር እንደሚችል በግልጽ ያመለክታል። የዩክሬን ጦርነት የራሽያና የዩክሬን መሆኑ ቀርቶ ፕሮባብሊ የራሽያና የአውሮፓ ሊሆን እንደሚችል አምኖ የሚቀበል የፖሊሲ ሰነድ ነው ያስተዋወቁት። ዓለም አሁን የዶናልድ ትራምፕ ግልጽ ፖሊሲ አውሮፓና ዩክሬን የአቅጣጫ ለውጥ እንዲያደርጉ ሊያስገድድ ይችላል ብለን እንውሰድ። ይሄንን እንዲያደርጉ በግልጽ ጠይቃል። ያስገድዳል። እንዴት ነው ያስገድዳል የሚለውን አውሮፓኖች የግድ ሊገደዱ ይችላሉ ማለት አይደለም። ነገር ግን ይሄንን የአሜሪካንን የፖሊሲ አቅጣጫ ባለመቀበልና በተቃርኖ መቆም ግን የሚያስከፍለው ዋጋ አለ። ብዙ ነገር ከአሜሪካ አይጠብቁም ማለት ነው። ብዙ ነገሮች አሜሪካ አስቀድማ ተናግራለች። አሁን በእንትኑ ተረጋግጧል። በዚህ በፖሊሲ ሰነዱ ተረጋግጧል። ፊቷን ወደ ራሷ ጓሮና ወደ ኢንዶ ፓሲፊክና ምንድነው ወደዛ ነው የምታዞረው ይላል። ስለዚህ አሁን በግልጽ የሚታየው ሁለተኛ አሜሪካውን በቀጥታ ከራሽያ ጋር ደግሞ ይሄ ቅድም ያልኩ ስትራቴጂክ ስቴቢሊቲን የመፍጠር ፖሊሲ አላት። በድልድይ ውስጥ ብዙ ውሃ ፈሷል ማለት ነው። ብዙ ንግግሮች አሉ ማለት ነው ከራሽያ ጋር። ስለዚህ አሁን ይሄን ጦርነት በተመለከተ ከአሜሪካ በተገነጠለ መልኩ አሁን አውሮፓ በራሷ በያዘችው የምትቀጥል ከሆነ ጉዳዩ በራሽያና በአውሮፓውያን መካከል የሚሆን ይሆናል። አውሮፓውያን ከራሽያ ጋር ውጊያ ውስጥ ቢገቡ የአሜሪካንን እርዳታ መጠበቅ ያ ማለት በሩሲያና በአውሮፓ መካከል የሚደረገው ጦርነት ደግሞ ውጤቱ ምን ሊሆን እንደሚችል ከወዲሁ መገመት ይቻላል ብለን እንውሰድ። ብዙ መናገር ባይቻልም እዚህ ሲናሪዮ ውስጥ ይደረሳል ብሎ ማሰብ አስቸጋሪ ቢሆንም ሆኖ ከተገኘ ግን እና አሜሪካ በማትሳተፍበት ሁኔታ አውሮፓ ይህን ያህል ለራሽያኖች በስጋት የሚሆነ ኔቶ ያለ አሜሪካ ያን ያህል ስጋት አይደለም። ምክንያቱም እንደ ጦርነት የሚታሰብ አይደለም። ነገር ግን ራሽያ የዓለማችን ኒውክሌር ፓወር ናት። ፈረንሳይና እንግሊዝ ያላቸው የኒውክሌር ክምችት ከነ ሚሳይል ቴክኖሎጂዎቻቸው ከራሽያ ጋር ሳወዳድረው እዚህ ግባ የሚባል አይደለም። ስለዚህ ራሽያ በእንዲህ አይነት ግጭት ውስጥ ብትገደድ የኒውክሌር ቢያንስ ታክቲካል ኒውክሌር መሳሪያዋ ብዙ ሚና ሊጫወት ይችላል። ወደ አጠቃላይ የኒውክሌር መጨፋጨፍ ሊገቡ አውሮፓውያኖች ሁኔታቸው አይፈቅድላቸውም። ስለዚህ ለምሳሌ አውሮፓ ውስጥ ያሉት የታክቲካል ኒውክሌር መሳሪያዎች በሙሉ የአሜሪካ ናቸው። ስለዚህ
በራሽያና በአውሮፓ መካከል ግጭት ሊነሳ የሚችለው በአሜሪካና በአውሮፓ መካከል ይፋ መቆራረጥ ከተደረገ በኋላ ነው። ስለዚህ ይህን አቅጣጫ ተከትሎ አሜሪካ ማስገደድ ትጀምራለች። አውሮፓም ሆነች ዩክሬን የአሜሪካንን የእርቅ መንገድ፣ ይህን ግጭት የመፍታት መንገድ እንዲቀበሉ ተጽዕኖ ማሳደር ትቀጥላለች። ወደ ይፋ ግጭት ውስጥ ሊያስገባቸው ይችላል። አሜሪካ ከምዕራባውያን ጋር የተነጠለ አቋም አሁን የምናየው ሁኔታ እንዲኖራት ሊያስገድዳት ይችላል ማለት ነው። ምክንያቱም ኮር ኢንተረስት ነው ይላል። ኮር ኢንተረስት ነው። አውሮፓን ማዳን ካለባት፣ የአውሮፓ ኢኮኖሚ መዳን ካለበት፣ ዩክሬን እንደ ሀገር ምንድነው ሰርቫይቭ ማድረግ ካለባት፣ አሜሪካ ከራሽያ ጋር የሚያስፈልጋትን ስትራቴጂክ መረጋጋት መፍጠር ካለባት፣ ይሄ ደግሞ የአሜሪካ ኮር ኢንተረስት ነው ይላል። የአሜሪካ ቁልፍ ኢንተረስት ነው ይላል፣ ጥቅም ነው ይላል። እዚህ ላይ አውሮፓውያኖች በተቃርኖ የሚቆሙ ከሆነ እና ይሄ በዚህ መቀጠላቸው ያልተጠበቀ የነገሮችን መጋጋም ሊያስከትል ይችላል የሚለው ከራሽያ ጋር ሊያዋጋቸው ይችላል ነው። እና እንደዚህ አይነት ሲናሪዮ ቢፈጠር የአሜሪካ ጦርነት አይሆንም ማለት ነው። ስለዚህ ውስጡ በነገራችን ላይ አውሮፓውያኖች ገና እያየነው ነው፣ አስተያየታችንን ለመስጠት ገና እያየነው ነው የሚል ነው የሰጡት። ስለዚህ በቀን ውሏችን እኛም የበለጠ የማብራራት እንደገና ነገሮችን የማየት እድል ስለሚያጋጥመን በስፋት እንወያይበታለን። በጣም አስገራሚ ሰነድ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ንጋት ይሆንልህ። መልካም ንጋት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌተሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች
እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና